ግን ሚስት ምርጫ ላይ ትቀርባለች ወይ? ገንዬ ፍቅረኛ ምርጫ ላይ ትቀርባለች ወይ? ዋናጋግርሽና እንድንወያይበት የፈለኩት ነገር አሁን እኔ በተግባር አሳይቻለሁ አለ። በተግባር ያሳየን ለኛም ሆነ ለቤተሰቦቹ ለሷ ቤተሰቦች ምንድነው? እና ምንም ያየነው ተግባር የለም። ተግባሩ ሴት አምጥቶ በሴት ልጅ መደብደብ ያሳየን ተግባር፣ ሴት ልጅ በሴት ማናደድ፣ ቁጭ ብሎ መወያየት እንደማይችል፣ ቁጭ ብሎ እንደ ወጣቶቹ ምን አለ አንተ ይሄ የድሮ እንትን ነው የድሮ ፋሽን ነው አለው። የድሮ ፋሽንን እያራመደ ያለው እሱ ነው። ገባሽ? የአሁኖቹ ልጆች ሴትን በሴት ሳይሆን የሚያበሽቁት ሴትን በጥሩ ንግግር በፍቅር በማሳየት በመንከባከብ በማክበር ነው የአሁኑ ወጣቶቹ። የድሮ ጊዜው ደግሞ ሳትወጂ ራሱ ሳታፈቅሪ ራሱ ነው የምታገቢያቸው። ገባሽ? ጠልፋው ይባላል። ጠልፍ ያገባዋት ነው የሚባለው በየድሮዎቹ ነው የምልሽ። ገባሽ? የሱ ምንም አይነት ለኛም ለኦዲየንሶቹም ለቤተሰቦቹ ምንም አይነት በተግባር ያሳየው ነገር የለም። እኔ የሱ ተግባር ምን እንደሆነ አላቅም። ሁል ጊዜ ይቅርታንም የማያቅ ይቅርታ ብሎ የማይል ላጠፋው ጥፋት አሁን ዛሬ ራሱ እንኳን ወንድምየውን እኮ አላከበረው። ልጅ እህቱንም ወተደ ምንም አደረገ። መጀመሪያ እኮ ወንድምየውን ማክበር አለበትኝ። እሷን ስለማያከብር ወንድምየውንም ንቋል። ገባሽ? የወሰደበትን መንገድ በትክክል ምን አጥፍቼ ነው? ምን አርጌ ነው? ለምንድን ነው የወሰድካት? ለምን እኔን አትጠይቀኝም ነበር? ለምን ከኔ ጋር አልተነጋገርክም ነበረ? ምንድን ነው ያጠፋው ጥፋት ብሎ ልጁ ማለት አይችልበትም። ገባሽ? ነግሮታል እሱ። እኔ እኮ አላውቅም ነበረ እንደዚህ ጉረኛ እንደሆን ካለው። እኛም እኮ ራስክን አትስቀል፣ ጥሩ አይደለም። ራስ መስቀል ጥሩ አይደለም። ወደ ራስ ተመለስ፣ ራስን ተመልከት። የሰው ልጅ ከማንም ማንም አይበልጥም። ሴት ልጅ ክብር ናት። ሴት ልጅ እናት ናት። ሴት ልጅን የሚያከብር ሰው ራሱ በእግዚአብሔርም ዘንድ በሰውም ዘንድ የተከበረ ነው። ያንን ነው የምንጠይቀው የነበረው። እኛን ኦዲየንሶቹን እንደ ጠላት ያየው ይህን ጥያቄ ስለጠየቅነው ነው። ልጁም የጠየቀው ጥያቄ ይህን ጥያቄ ነው። አልተንከባከብካትም እህቴን። እህቴ ተጎድታለች። አስቡት እኛ እዚህ የሆንን እንደዚህ የሆንን እንግዲህ ወንድሟ ምን ያህል ስሜት ነው የሚሰማው? እኛ በለቀቁልን ቪዲዮ ምን ያህል ነው እየተጎዳች ነው። ሴቶች እየመጡ እየመቷት ነው፣ እያናናቋት ነው፣ እየሰደቧት ነው። ለምን ተጎድታለች ብለን ነው አይደለ ስንጠማመድ ስንጫጫህ የነበረው። ወንድምየው ደግሞ እዛው አጠገቧ ነው። ገባሽ? የሰው ልጅ ሲጎዳ ብቻ አይደለም በህይወት እያለ ነው መድረስ አለ። እኔም ያልኩት ነገር ነው፣ እናንተም ያላችሁት ነገር ነው። ድራማ አትበሉ። የሰው ልጅ ድራማ ነው እያላችሁ ይጎዳል ውስጡን። ልጅ ናት እኮ አለ። እውነቱን ነው። ልጅ ናት አትችልም እያልን ነበር ያለ ነው አይደለ እንዴ? አልበደልኳትም ብሎ የሚለው በደል ዱላ ብቻ እኮ አይደለም መቅድዬ። በደል እኮ ስድብ ብቻ አይደለም እኮ። ከበደልም በደል እኮ እንደ ሴት አክብረሽው ወደሽው አፍቅረሽው። እንግዲህ ወንድሞቹም ብለውናል። ከአሁን በኋላ ፍቅረኛው ብለን ነው የምንናገረው። ቢኮዝ ከባለቤቱ ያወቀ ቡዳ ነው ይባላል። ባለቤቶቹ ናቸው የነገሩን። ገባሽ? ስለዚህ አንድ ወንድ ልጅ ፍቅረኛውን እያመጣ ሴቷ ልጅን ከፍ ዝቅ እንድታረጋት የሚያደርገው ይሄ ታዲያ ተግባር ነው እንዴ? ይሄ ወንድነት ነው? ይሄ መንከባከብ ነው? የፈለገ ነገር ቢሆን አንድ የሚወዳትን ሴት ነገ አገባታለሁ፣ ነገ ሰው ፊት አብሬያት የሚቀርብ ነገ የልጆቼ እናት ናት፣ ነገ ልጆቼ ይህንን ቪዲዮ ወደኋላ ተመልሰው ያያሉ ብሎ ከሚያውቅ አንድ ጭንቅላት ካለው ወንድ ይጠበቃል ይሄ የሚሰራው ስራ። ለምንድን ነው እሱ ጥፋቱን እንደ ጥፋተኛ ማመን የማይወደው? ጥሩ እኮ አይደለም። የሰው ልጅ ጥፋተኛ ነኝ አዎ ትክክል ብሎ ካላለ እኮ ጥሩ አይደለም እንዴ። እሱ ሁሌ ለምን ጥፋቱን ማመን ይከብደዋል? ለምን ጥፋተኛ ነኝ ብሎ ማለት እንትን ይሆንበታል፣ ሸክም ይሆንበታል። እሱ ኦዲየንሶቹም እኮ ተው እያጠፋህ ነው፣ ሴቶች እያመጣህ ልጅቷን ልቧን እያሻከርክ ነው እያልን ነው አይደለ ያለ ነው። እንደገና ደግሞ ወደዚህ ብንመጣ ደግሞ ወንድሞቹ ራሳቸው እንደዛ ስትመታት፣ እንደዛ ስትወድቅ፣ እንደዛ ነስር ደሟ ሲፈስ ወጥቶ ለምንድን ነው እንዲህ የምታረገው ወንድሜ? ለምንድን ነው ፍቅረኛህን በሴት የምታስመታት? ለምንድን ነው ልትነካት የቻለችው? ሁለተኛ እንደ ታላቅ እንደ አባትም ነኝ ብሏል አይደል? ሁለተኛ እንደዚህ እንዳታደርግ። ለምንድን ነው ሚስትህን
የነገ የምታገባትን ሴት ለምንድን ነው በሴት የምታስለበድባት? ስራውም ይቅር ገንዘቡም ይቅር ከሷ አይበልጥብህም። አንድ ነገር ብትሆንስ ለኛም ይጸጽተናል ብሎ ለምንድን ነው ቪዲዮ ያልሰራው? ዛሬ የስራቸው እንትን ስለተናጋባቸው ከዚህ ከዛ እንደ ጉንዳን ፈሉ። ጥቅማቸው እንደሚቀር ሲያውቁ ለምን ሴት ልጅ በጥቅም ብቻ እኮ አይደለም እውነት እነሱ እኛ የሚሻክር ቤተሰብ ውስጥ እንዳትገባ ብለው የሚሉት ለምንድን ነው የሚሻክረው? ይሄ ልጅ እኮ ያለች ለምን ትጣላላችሁ ለምን ትለያያላችሁ ብለን አይደል እንዴ? እሱ ደግሞ እኮ ወንድሟ ነው ደሟ ነው እኮ አምሳያው ናት እኮ እህቱ አይደል እንዴ? እስኪ እናንተ ይሄንን ተምሩበት እስኪ እንትን ያለው አሁንም ደግሞ ዛሬ ምርጫ ውስጥ ሊያስገባት ነው ነገ። ለምንድን ነው አንቺ አንድ የምታፈቅሪያትን የምትወጃትን ሰው ምርጫ ውስጥ ልታስገቢያት ነው እንዴ? ሴቶቹ ሊንክ አድርጉልኝ እናንተ እስቲ እንትን ብሎክ ሰውን ብሎክ ቀርብ ነው ማዝጌ አሁን ነገ ምርጫዋን እንትኗን እንትን ልላታለው ብሏል። ያንን ነገርስ ልክ ነው ወይ? ስሚ ገንዬ ያ ነገርስ ልክ ነው ወይ? ምርጫ ውስጥ እንዴት ትገባለች? እንዴት ነው አንድ ፍቅረኛሽን ምርጫ ውስጥ የምታስገቢያት? ትፈልጊኛለሽ አትፈልጊኝም እንዴት ይባላል? አይባልም እኮ መቅድዬ። እንዴ ምትወጃት ከሆነ የምትወጃት ከሆነ የምታፈቅራት ከሆነ ቤተሰብም ደግሞ መብት አለው። አንድ ነገር ልንገርሽ ገንዬ፣ አሁን እሱ የእሷን አይና አለ አይባልም። ቤተሰብ ደግሞ መብት አለው። ቤተሰብ ደግሞ ይሄ ነገር እንዴት ነው አንቺ አሁን ልጅሽ ስታጠፋ ይሄ ነገር ልክ አይደለም ማለት አይችሉም ነው? አይናገሩም ነው? እሷ እኮ ላትፈቅድ ትችላለች፣ አንተ ያስገድዳት ነው መቼ አይባልም። እንደዛ ራሱ ልክ አይደለም። ገብቶሻል? ያ ራሱ አሁን እሷን ምርጫ ውስጥ ማስገባቱ ልክ አይደለም። እንዴት ሚስት ምርጫ ውስጥ ትገባለች? እንዴት ነው እሱ መቼ ለመናት? ስትሄድ እኮ መኪናውን አቁሞ ነው የሸኛት አይደለም እንዴ? ለመቼ የዛኔ ጊዜ ጠየቃት። ተይ ሃይሚዬ የኔና አንቺ ፍቅር ይበልጣል በእንትን አታስገቢ መቻላት ብሏታል እንዴ? ገንዬ እሷ ሄደች ቀን አላለም። እንኳን ይዛ ስትሄድ እኮ አለመናትም። የት እንደምትሄጂ ብቻ አሳይኝ ነው ያላት። ቢኮዝ አደራ ስለተቀበለ ከአባትየው የት እንደሄደች ማወቅ አለበት ስለሚጠይቁት እሱ የተቀበለውን አደራ እንጂ እኮ የፍቅር ነገር እኮ አይልም እኮ። ለምን ትሄጃለሽኝ? ምን አድርጊያት? ካጠፋውም ይቅር በይኝ አጥፍቻለሁ እንዴ። እሱ እኮ እንደዛ ይቅርታ እኮ አይልም እኮ። ልጁ እኮ ችግሩ ይሄ ነው እኮ። ይቅርታን አልለመደም። ገባሽ? አጥፍቻለሁ አይልም። አሁን እንኳን አይተሻል አይደል እንዴ? የመጣብኝን የተዘበራረቀውን ህይወቴን አይተሃል አይደል ያለው። ማን ነው ህይወቱን የሚዘበራርቀው? ራሱ እኮ ነው። ሴቶቹን የሚያመጣው ራሱ ነው። ህይወቱን እንዲዘበራርቁ መብት የሚሰጣቸው እሱ ነው። እቺ ልጅ በምን ጥፋቷ ነገ ደግሞ አሁን ምርጫ ያስገባታል። ቢኮዝ እሱ የሚፈልገው እዚህ ጋር ወደሱ በቃ ሃይሚ አልፈለገችም ብላለች ብሎ እንዲፈረድባት ነው። እሱ በምንም መንገድ በዚህ ሚጂ በዛ በሷ ላይ ለማስፈረድ ብቻ ነው። ገባሽ? እንጂ የምትወጃትን ፍቅረኛሽን ምርጫ ውስጥ አታስገቢያትም እኮ። አያገባህም ካለው በስነ ስርዓት ነው። በቃ እኔና እሷ ተፋቅረናል፣ እኔ አጥፍቻለሁ፣ እኔ ይቅርታ ጠይቃለሁ። አንተም ወንድሟ ነህ፣ ሴት አምጥቼ ስለመታቻት ይቅርታ ጠይቃለሁ አንተንም። ነገር ግን እኔና እሷ እናውቃለን እኔና እሷን ፍቅር። ስለዚህ እኔ በራሴ መንገድ አነጋግራታለሁ እንጂ ነገ አምጣትና ምን እንደምትፈልግ ገባሽ? ምርጫዋን እቀበልላታለሁ ነው በፊትም እንደሚለው ማለት ነው። ይሄ ነገሩ እኮ በፊትም ነው የሚለው። አንቺ ስትሄጂ እኔ አንቺ የምትይውን ነገር አከብርልሻለሁ ይላል። ይሄ ክብር አይደለም። ይጂ ነው። ወንድምየውም ደግሞ ተሳሳተም ገብቶሻል። እነሱ ዛሬ ወንድሜ ነው ብለው አይደለም የወጡት። እንግዲህ ለሁለት አንዱ በጠዋት አንዱ በማታ የተፈራረቁት ነው። ስለዚህ ወንድምየው አልተሳሳተም። ወንድምየው መናገር ምንም ሞራል የላቸው። የምንም ኦዲየንስም ሆነ ማንም ሰው መብት የለም። በቃ ወንድምየው ተጎድታለች ብሎ ነው በቃ ይመጣል እንዴ የመናገር መብት የላቸው። በእውነት ይደብራል። በቃ በዚህ ልክ ወንድምየው እኮ ፕራይቬቴን አወጣበት ሲለው ፕራይቬቱ ምንድነው ያወጣበትኝ? አልተንከባከብካትም፣ እህቴን ተጎዳች
ታመመች አልታመመችም ነው ወይ የምትለው አለው። አልዋሸም እኮ። ስለዚህ እኔ እህቴ ስትጎዳ እያየው ዝም ማለት አልችልም። እንደገና በእንደዚህ አይነት መንገድ አይደለም እኔን ማነጋገር ያለብህ አለው። ትክክል ተሳሳተ? እስኪ በሉ እናንተ ተሳሳተ። አራውንም አልተሳሳተም። ትክክለኛ ነገር እኮ ነው የተናገረው። አልሰጥም ልጅቷን እኮ አላለም እኮ